ነገርን በማግደል ከራሳችሁ ላይ ወስተመራት ከተለያዩ ፍራፍሬዎችን በማግደል እንሞክራችኋለን። ይህ ፈተና ከኛ ዘንድ የማይቀርላችሁ ነው። ወበሽር ሷቢሪን ታዲያ ይህንን ፈተና ያለፉትን ታጋሾችን አበስራቸው። እነዛ ታጋሾች አለዚነ ኢዛ አሷበትሁም ሙሲባ ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙሲባ በሚነካቸው ሰዓት ላይ እንኳን ይሄ የደረሰብን አደጋ ይቅርና እኛም ለአላህ ነን ወደ እሱም ተመላሽ ነን ብለው የሚሉትን ሰዎች አበሽራቸው በጀነት። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወኡላኢከ ሁሙል ሙህተዱን። ኪታባችሁ ላይ የለም? በእነዚህ ሰዎች ላይ ከጌታቸው የሆነ ረድኤት በረካ ይወርድላቸዋል፣ ቀጥተኛውን ጎዳና የሚመሩት እነሱ ናቸው በማለት አላህ ይናገራል። ከታጋሾች አላህ ያደርገን። ወቃለ ተዓላ ሌላም ቦታ ላይ አላህ ሲናገር ይላል። የአሁኑ ሱረቱል በቀራ ቁጥር 155ኛው ላይ ሲሆን በሌላ ሱራ ሱረቱ ሹራ ቁጥር 43ኛው ላይ ደግሞ ኢነማ ይወፈ ሷቢሩነ ነገሩ እኮ ታጋሾች የሚሞሉት ደሞዛቸው አጅረውን ደሞዛቸውን ተሞልቶ የሚሰጡት እኮ ቢገይሪ ሒሳብ ያለምንም ሂሳብ ነው። ይሄን ያህል ደሞዝ አለው ተብሎ የሚሰፈር የሚለካ ነገር የለውም፣ ገደብ የለውም፣ ወጥ ነው። ሂሳቡን አላህ እንጂ ማንም ሰው አያውቀውም። ሱረቱ ዙመር ቁጥር 10 ወቃለ ተዓላ ወለመን ሰበረ ትዕግስት ላደረገ ሰው ወገፈረ ሰዎችንም ይቅር ላለ ሰው የበደሉትን ይቅር ላለ የሆነ ሰው ኢነ ዛሊከ ሚን ዐዝሚል ኡሙር ይህ እኮ ትዕግስት ማድረግና ሰዎችን መጥፎ ነገር ላደረሱበት ሰዎች ይቅር ማለቱ ሚን ዐዝሚል ኡሙር በነገራቶቹ ላይ ጠንካራ የኢማን ባለቤት መሆንን ምልክት ነው። ሱረቱ ሹራ ቁጥር 43 ወቃለ ተዓላ አሁንም አላህ እንዲህ ይለናል፣ ኢስተዒኑ ቢሰብሪ ወሰላህ ታገዙ አለ አላህ። እገዛን በሰብርና በሰላት ላይ ፈልጉት። አላህ ሊያግዛችሁ ከፈለጋችሁ ሰላታችሁ ላይ ጠንካራ ሁኑ፣ ሳቢር ሁኑ፣ ታጋሾች ሁኑ። የዛኔ ከአላህ እገዛን ታገኛላችሁ በማለት አላህ ይናገራል። ሱረቱል በቀራ ቁጥር 153 ወቃለ ተዓላ አሁንም አላህ እንዲህ ይለናል፣ ወለነብልወነኩም እንፈትናችኋለን ሐታ ነዕለመል ሙጃሂዲነ ሚንኩም ከእናንተ ውስጥ ታጋዮችን እስከምናውቅ ድረስ ወሷቢሪነ ታጋሾችንም ለይተን እስከምናውቅ ድረስ አለ። አላህ አያውቅም ማለት አይደለም። ሰዎች በፈተና እንዲበጠሩ አላህ ስለሚፈልግ ሊየህሊከ መን ሀለከ አንበይና ነገ ጀሃነም የሚገባውም በስራው ማስረጃ ቀርቦበት ጀሃነም እንዲገባ ጀነት ወየሕያ መን ሐያ አንበይና ሕያው መሆን የፈለገም ደግሞ ጀነት መግባት የሚፈልግም በማስረጃ ላይ ሆኖ ጀነት እንዲገባ ነው እንጂ ማን ትግልን ይችላል፣ ማን ከትግል ራሱን ያገላል አላህ ጠንቅቆ ያውቀዋል ሁሉን። ታጋሾች አላህ ያደርገን። ወልአያቱ ፊል አምሪ ቢሰብሪ ሰብርን ማድረግ በተመለከተ የመጡ አያዎች ወይም የቁርአን አንቀጾች ወበያኑ ፈድሊሂ ስለሱ ፈድሉ ወይም ታላቅነት የሷቢሮች ወይም የታጋሾች ምንዳ የላቀ መሆኑን የሚያመላክቱ አንቀጾች ከሲረቱን ማዕሩፋ የሚታወቁ ናቸው፣ ብዙ ናቸው። ሁሉንም ግን እዚህ ላይ መጥቀስ አንችልም ነው። ይሄ ለአብነት ያህል እዚህ ላይ ከተገለጸ በቂ ሊሆን ይችላል። ሌሎችም ግን አንቀጾች አሉ፣ በዚህ ላይ ብቻ የሚያበቃ አይደለም ነው። ይሄ የሰብር ጉዳይ በተለይ አሁን ባለንበት ዘመን ላይ እጅግ በጣም አስፈላጊ ነው አይደለም? ሙስሊሙ ማህበረሰብ ዓለም ላይ ስፔሻሊ ኢትዮጵያ ላይ ከኢትዮጵያም አክሱም ላይ
በጣም ብዙ የፊርዓውን ቁራጮች፣ ርዝራዞች፣ የአጼ ናፋቂዎች፣ የሸይጣን ጓደኛ የሆኑ አካሎች ሰዎች ላይ በተለይ ሙስሊሞች ላይ ግፍና መከራ በሚያስተናግዱበት በዚህ ወቅት ላይ ሰብር ያስፈልጋል። ሰብሩ እዛ ረመጥ ላይ ያሉ ፍም እሳት ላይ ያሉ ወገኖቻችን ወንድሞቻችን የአክሱም ተወላጆች ኢትዮጵያን አክሱም ሙስሊሞች የአክሱም ሙስሊሞች የመጀመሪያው ጉዳይ ነው እነሱ በሰብር ይህን ጊዜ ማለፍ እንዳለባቸው። የትኛውም የኢትዮጵያ ክልል ላይ ከሚኖሩ ሰዎች የነሱ የላቀ የገዘፈ ትልቅ ሙሲባ ላይ ያሉት ትልቅ ሙሲባ ላይ ያለ ደግሞ ትልቅ ምንዳ ነው የሚጠብቀው። ምንድነው ነብዩ አለይሂ ሰላቱ ሰላም ሲናገሩ ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ይላሉ። ሰውየው ደጎስ ያለ ላቅ ያለ ደሞዝ የሚሰጠው ደጎስ ያለ ላቅ ያለ ሰብር ሲያደርግ ነው። ሙሲባውም ልክ በዛ ልክ ነው። እነሱ የሚሞከሩትን ያህል እኛ ዛሬ እየተሞከረን አይደለም። መስጊድ የላቸው፣ መስገጃ የላቸው፣ ውጪ ላይ መስገድ አይችሉም። አዛን ይናፍቃቸዋል፣ አዛን መስማት አይችሉም። የሞተባቸውን ሰው ለመቅበር ከ50 ኪሎ ሜትር በላይ መሄድ ይገደዳሉ። ቁርአን እዛ ያለው ቁርአን የኛም ቁርአን ነው አይደለም? ቁርአን ተረጋግጧል፣ ክብሩ ተደፍሯል። እንደገና ደግሞ ሙስሊሙ ማህበረሰብ ሂጃብ አትለብሱም እንዲህ አትሆኑም ብለው ግፍና መከራ እያደረሱባቸው ያሉት። እዚህ ያለው ሰው ስሜቱ ሊጋባበት ካልቻለ ይሄ ሰውዬ ውሸታም ነው። ዛሬ በቴዲ አፍሮ ሙዚቃ ቢዚ ሆኗል ሙስሊሙ። የአክሱም ጉዳይ የቴዲ አፍሮ ሙዚቃ ምን ያህል ሰውን ቢዚ እንዳደረገው አይተናል አይደል? ሶሻል ሚዲያ ላይ የሚተላለፈው እንዳለ የሚዘዋወረው ሁላ ስለ አክሱም ሙስሊሞች ስለ ቁርአን መቀደድና መደፈር ስለነሱ መደብደብ ሳይሆን ቴዲ አፍሮ አውጥቷል። ለዛውም ደግሞ ለመሬማም አውጥቶላታል። እንዲህ እያደረጉ ነው የሚጫወቱብን። ግን ሰብር ያስፈልጋል። አሁንም እዚህ ቁጭ ብለን ለነሱ ድምፅ ለመሆን ሰብር ያስፈልጋል። ለምን ተናገርክ ብሎ የሆነ አካል ሊኮረክም ይችላል፣ ሊያስር ይችላል፣ ሊደበድብ ይችላል። ሰብር ያስፈልጋል። ወስተዒኑ ቢሰብሪ ወሰላህ ሰብር በማድረግና ሰላት በመስገድ ማንኛውም ሙእሚን መታገዝ ካልቻለ በምንም ነገር ሊታገዝ አይችልም። አላህ ሊያግዘው የሚችለው ሰብረኛ ስትሆንና ሰላት ሰጋጅ ስትሆን ነው። ግን ለእያንዳንዱ ነገር ሊሚት አለው። ያ ሊሚት ማለት ገደብ አለው። ሰብርም ገደብ አለው አይደል? ሰብርም ገደብ አለው። ሁሌ ሙስሊም የሆነ ሰው እየተደበደበ አክሱም ሙስሊሞች እንደዚህ ሆነን ሰላት ተከለከለን ሂጃብ ተከለከለን ብሎ ያላዘኑ መመለስ የሙእሚን ባህሪም አይደለም። ሁሌ እንደ አቡበከር መሆን አይደለም፣ እንደ ዑመርም መሆን ያስፈልጋል አይደለም። ሁሌ እንደ ዑመር ብቻም ደግሞ አይደለም፣ እንደ ኻሊድን ከፍ ማለትም ያስፈልጋል። እንደ ሐምዛም ቆራጥ መሆንም ያስፈልጋል። 10 ተመተ አንድ መሰንዘር የምትችልበት አቅም ሊኖርህም ይገባል። ተደብድበህ ብትሞት አላህ ፊት ብታቀርበው ሁጅ አለክ። ሁሌ ማላዘን ወላሂ ይሰልቻል አይ ሁሌ። ስለዚህ እሱ ላይ ልገባ ፈልጌ አይደለም፣ ግን እግረ መንገድ ሰብሩ የሚያስተምረው እሱ ስለሆነ አላህ ምንዳቸውን ላቅ አድርጎ ከፍ አድርጎ እንደሚሰጣቸው አንጠራጠርም። ግን 2 ጊዜ 3 ጊዜ ወስቸዋለሁ ሪፖርት አድርገው አስጠፍተውብኛል። መንግስት ሙስሊሙን ዞር ብሎ ማየት ግዴታው ነው። የሙስሊሙ ደም መፍሰስ፣ መሰቃየት፣ በየትምህርት ቤቱ መንገላታት፣ በሰላት ጉዳይ ሙስሊሙ አዛና መከራ የሚፈራረቅበት ነገር ሊበቃ ይገባል ብሎ መንግስት ጣልቃ ካልገባበት በስተቀር ለሙስሊሙ ማህበረሰብ ቦታም የለውም፣ ደንታ የለውም ማለት ነው። አክሱም ክልላዊ መንግስት ነው።
እንደማንኛውም ክልል ነው። እንደማንኛውም ክልል አስተዳደር እንዳለ ሁላ አክሱም ላይ ክልል አስተዳደር አለው። እንደማንኛውም ክልል አክሱም በፌደራል ነው የሚተዳደረው። ተወደደም ተጠላ አይደለም። የሙስሊም ዘሆል ሙስሊም የሆነበት ሀገር ላይ ጅማ ላይ፣ ስልጤ ላይ፣ ጉራጌ ላይ፣ የሆነ ቦታ ላይ ሐረር ላይ ምናምን አፋር ላይ፣ ሶማሌ ላይ የሆነ ነገር ተፈጠረ ቢባል ዛሬ እርምጃ ተወስዶባቸው ነበር ሰዎች። በመጽሐፍ ቅዱስ ወረቀት ብስኩት ተቀለለ ተብሎ የሰማንያ ምናምን ሽማግሌ እስር ቤት ገብቷል። አንድ ግለሰብ አድርጎት ከሆነ አዎ እኛም እንቃወማለን፣ ተገቢ አይደለም፣ እስሩ ይገባዋል እንላለን። የማንንም መጽሐፍ የማንቋሸሽ ስልጣን ለማንም ሙስሊም ስላልተሰጠ ግን ማድረጉ ግን የተረጋገጠ ማስረጃ ግን የለውም። ይሁንና አንድ ግለሰብ እንደዚህ አስሰው ፈልገው ይዘው ሌሎችን ለመያዝ ሙስሊም ስለሆኑ ግን ማንም ሰው ቦታም አይሰጣቸው። እናገራለሁ፣ አሁንም ነገም ከነገ ወዲያም እናገራለሁ። ሙስሊሙ ማህበረሰብ መብታችን ይከበርልን ብሎ የሂጃባችን የኒቃባችን ጉዳይ መልስ እልባት ሊሰጠው ይገባል ብሎ ፋና ቴሌቪዥን ተሰልፈው ሄደው ቁጥራችሁ ትንሽ ነው ለእናንተ ዘገባ አንሰጥም ብለው ነው ያባረሯቸው። አንድ ይሄ ነው። ሁለተኛ ከመጅሊስ ተደውሎልን እነዚህ ኒቃብ ሱና ነው ተብለናል፣ ብዙም ከበር ሊደረግለት የሚገባ ነገር አይደለም፣ ሞልቃቃዎች ናቸው ተማሪዎች የሚል መልስ ተሰጥቶናል ብለዋል። ይሄ ከሆነ የመጀመሪያው የመጅሊስን ስም ለማስጠፋት ሆን ተብሎ የተደረገ ነገር ሊሆን ይችላል። እኔ ትናንትናም ተደዋውያለሁ። ከተባለም ደግሞ ለፋናዎች ከመጅሊስ ደውሎ የኒቃብ ጉዳይ ተራ ነገር ነው ብሎ የሰጣቸው አካል ካለ ወላሂ ነው ብላችሁ ይሄ ሙስሊም ማህበረሰብ ይህንን መጅሊስ ውስጥ ተሰግስጎ ያለ ተላላኪ ካድሬ የሆነን አካል ለፋና ይህንን መግለጫ የሰጠውን አካል መጅሊስ አሳልፈው ካልሰጠ በስተቀር ለህግ ካላቀረበው በስተቀር ሙሉ መጅሊሱ እንደሚወቀስና የነዚህ ተማሪዎች ጉዳይ ተደባብሶ እስከ መጨረሻ ድረስ እንደሚቀጥል መጠራጠር የለባቸው። ወይ ውሸት ተዋሽቶባቸዋል ወይም ደግሞ ከመጅሊስ የሆነ አፈትልኮ የወጣ የእውነት ንግግር አለ ማለት ነው። ይሄን ጉዳይ የሚመለከተው አካል ጋር ትናንትና ተደዋውያለሁ፣ ግን እነሱ እንዳላወቁት ነገር ነው የሚያወሩት። ስለዚህ አሁንም መጅሊስም መንግስትም ተጽዕኖ ፈጣሪ የሆኑ አካሎችም እኛም ሁላችንም በነፍስ ወከፍ የአቅማችንን ያህል ተጽዕኖ ማድረግ ካልቻልን ተያይዘን ነው የምናልቀው። ነገ መራመድ አትችልም። በአፄ ኃይለ ሥላሴ ጊዜ እንደነበረው ኮፍያቸውን እያወለቁ ኪሳቸው ውስጥ እየከተቱ ይሄዱ ነበር አባቶቻችን። ሙሐመድ የሚባለው ሰውዬ ገብረ እግዚአብሔር ብሎ ስሙን አስቀይሮ ነበር የሚኖረው። ያ ጊዜ አሁንም መምጣቱ እንደማይቀር ልታምኑ ይገባል፣ ልናምን ይገባል። አሁኑኑ መብታችንን ካላስከበርን በስተቀር ይህንንም ለመናገር ለምን ተናገርክ የሚል ሙስሊምም እኮ አለ። ሰብር ይላል። ሰብር ተሰባብረህ ትቀራለህ። ሰብርም ጊዜ ገደብ አለ። ሁሉ ነገር ገደብ አለ። ዳዋችንን ኢስላምን የምናጠነክርበት የራሱ መንገድ አለ። ነብዩ አለይሂ ሰላም በርካታ ጊዜያቶች በድብቅ ዳዋ ሲያደርጉ ነበር። ዑመርና ሐምዛ ከሰለሙ በኋላ ይፋ ወጣ። ዑመር ፋሩቅ የተባለው ለዛ ነው። ባንተ ጊዜ ብዙ ነገር ተደፍሯል። በእኛ ዘመን ብዙ ነገር ተደፍሯል። ሙስሊም እንደዚህ ዘመን እኛ ባለንበት በዚህ እድሜ እንደዚህ ዘመን ሙስሊም የተደፈረበት ጊዜ የለም። ስለዚህ ሰብሩ እንዳለ ነው፣ እርምጃውም ደግሞ እንዳለ ነው። አሁንም መንግስት ፊትህን ወደኛ አዙር፣ መጅሊስ ፕሮሰስ አድርግ፣ የሄድክበትን ነገር ለህዝቡ አሳውቅ። ህዝቡ ከጮኸ ምን ካለ ብዙ ሰው ከተደበደበ ከተገደለ ከታሰረ ምን ካለ በኋላ አሁን ይመጣሉ። ታያቸዋላችሁ። መጅሊሶች መግለጫ ይሰጡ ይመጣሉ። እስካሁን መግለጫ የተሰጠ የለም። ሰምታችኋል? ከመጅሊስ ወክል የተሰጠ መግለጫ የለም። ማንም ይሁን ምንም ይሁን የተሰጠ መግለጫ የለም። የሀዘን መግለጫ እንኳን እንደዚህ የሆናችሁ ሙስሊም ወንድሞቻችን አክሱም ላይ ያላችሁ
በእናንተ መደብደብ አዝነናል እንኳን ተብሎ መግለጫ አይሰጥም። መሄድ ውስጥ ለውስጥ እየሄድን ይላል ስታገኝ ሙስሊሙ ማህበረሰብ ውስጥ ለውስጥ ትሄድ ውጪ ለውጭ ትሄድ አየር ላይ ትብረር የት ያቅልሃል? እንዲህ ሄደናል ብሎ ጋዜጠኞችን ጠርቶ ጋዜጣዊ መግለጫ መስጠት አለበት። ሚዲያ ላይ መስጠት መቻል አለበት። ለምን ተቀመጠ ታዲያ? ምን ሊሰራ ነው የተቀመጠው? ስናለቅስ እንባችንን ሊጠርግልን ነው? አላህ እንግዲህ ይህን ጊዜ ተባብረን በዱዓም በምንም ነገር የምናልፈው አላህ ያደርገን። የህዋት ርዝራዞች ትናንትና ሙስሊሙ ማህበረሰብ ሲያሰቃዩ ሲያንገላቱ የነበረው በድምጻችን ይሰማ። አሁንም እዛ አክሱም ላይ ምሽጋቸውን አድርገው የቀሩ ሙስሊሞችን ቂም በቀል በእነሱ ላይ እየተበቀሉ ነው ያሉት። አንድ መስጊድ አይደለም ብዙ መስጊዶች ይገነባሉ። ወላሂ አንጠራጠርም፣ ምንም ሸክ የለንም። ሂጃብ አይደለም አክሱም በሙስሊም ሀገር ትጥለቀለቃለች ኢንሻአላህ። እኛንን የምንወልደው አልሐምዱሊላህ፣ የምናገባው እኛንን። ደግነቱ ወላዶች ነን፣ አግቢዎች ነን። ለትዳር አንፈራ። አሁን እዚህ ብታፈጡ ወጣቶች አሁን አላገባ ብላችኋል እንጂ እኛ ለትዳር አንፈራ። አግቡ፣ ብዙ ተባዙ። አክሱም ነጃሺ ያለባት የተቀበረባት በርካታ ሷሃቦች ያሉባት እነ ዑስማን እነ ሩቀያ የረገጧት ሀገር ነች። እነ ጃዕፈር ጠያር የረገጡባት ሀገር ነች። ተራ ሀገር አይደለችም። የዛሬን አያድርገውና ነጃሺ አስሐመቱ ነጃሺ ካፊር ክርስቲያን በነበረበት ሰዓት ላይ ፍትሃዊ መንግስት ተብሎ ከነብዩ እውቅና የተሰጠው ሀገር ነው አክሱም። የዛሬን አያድርገውና ስለዚህ ሰዎችን መብታችንን በልመና ሳይሆን በመብት ስላለን በግዳጅ መብታችንን እናስከብራለን። እስካሁን ያልጨረሱን እኮ ብዙ ስለሆንባቸው በዛንባቸው የቱን መተው የቱን ሊጨርሱ። ወላሂ አልሐምዱሊላህ ከ70 በላይ ነን ኢትዮጵያ ላይ የታመነበት 50% ነን የታመነበት። እኛ ደግሞ የምናምነው ደግሞ ከዛ በላይ ነው። የቁጥር ጉዳይ የቁጥር ችግር የለብንም። ገና እንበዛለን፣ ምድርን እንሞላለን፣ እናጥለቀልቃታለን። ሙቱ ቢገይዚኩም እርር ድብ እንዳላችሁ ትሞታላችሁ እንጂ ሙስሊሙ አልሐምዱሊላህ ሰለምቴው በየደቂቃው በየሰከንዱ በየማይክሮ ሰከንዱ ሰለምቴው እየበዛ ነው። ኒቃቢስቶችን ደግሞ አልሐምዱሊላህ ሲነካካ አሁን ኒቃቢስቶች ተማሪ ኒቃቢስቶች ወላሂ ነው የምላችሁ በአንድ አመት ውስጥ በጣም በብዙ እጥፍ ነው የጨመሩት። ኖርማል የሚለብሱ የነበሩ ተማሪዎች ኒቃቢስት ሆነዋል እንዳለ በየትምህርት ቤቱ ሁሉም ኒቃቢስት ማለት ይቻላል። ገና ኒቃብ የለበሱ አስተማሪዎች ቆሞ ያስተምራሉ ኢንሻአላህ። ይሄ ኒቃብ ነገር አይደለም። ከኛ የሚፈለገው ነገር እየጎዳን ያለው ቅስማችንን እየሰበረው ያለው ለመንግስት ቅርብ የሆነ አካል ሙስሊም ሆኖ አሽቃባጭ የሆነ ሙስሊም ታውቃላችኋል። አስመሳይ የሆነ ሙስሊም ነው ያስቸገረ። ዋና ሂጃብ ነው ፈርድ የተደረገው ግዴታ የተደረገው ሂጃብ ነው እንጂ ኒቃብ አይደለም። ጉዳያችን ከሂጃብ አድጎ ኒቃብ ላይ ነው ጉዳያችን። አስፈላጊ ከሆነ እኛም ለብሰን እንገባለን፣ እንኳን እህቶቻችን ይቀር። አላህ ይሄንን ጊዜ ቅርብ አላህ ያደርግልን። መፍትሄውን ፈረጃውን የምናገኝበት ጊዜ አላህ ቅርብ አላህ ያደርግልን። አደራችሁን ሶሻል ሚዲያ ላይ ሲዘዋወር ዝም ብላችሁ አትለፉ። ለነሱ ድምጽ የሚሆን ነገር ከሆነ ላይክ ማድረጋችሁ ቫልዩ አለው፣ ሼር ማድረጋችሁ ቫልዩ አለው። እንደዚህ አይነት ሰዎችን ማበረታታት ያስፈልጋቸዋል። ለፍልተው ደክመው መስዋዕት ከፍለው ቪዲዮ ሰርተው አንተ አታዳምጥላቸው። እንደ ቴዲ አፍሮ ያንጎራጉርልህ ታዲያ አንተ ሼር እንድታደርግለት ላይክ እንድታደርግለት። አሁን እኮ የኛም ችግር እኮ አለብን። ምን ላድርግ ምንም መስራት እኮ አልቻልኩም። እጅ ላይ ባለው ስልክ ታሪክ መፍጠር ትችላለህ፣ ታሪክ መቀየር ትችላለህ። ድምጻችን ይሰማ በሜሴጅ አልነበር እንደ ሙስሊሙ ጋር መልስ ቢደርሰው አይደለም እንዴ? ጁምዓ በደቂቃዎች ውስጥ አንድ ሰዓት ባልሞላ ውስጥ የህዋት መንግስትን እንዲህ ያበረከረከው የድምጻችን ይሰማ ትውልዶች ነን። መንበርከክ ማናቅ፣ መሽመድመድ ማናቅ፣ መዋረድ ማናቅ፣ እጅ መስጠት ማናቅ። ይሄ ትውልድ ደግሞ አለ በህይወት አለ። እኛው እያለን ልጆቻችን ደርሰዋል። አሁን የ16 ዓመት
ታሪክ ነው፣ የቅርብ ጊዜ ታሪክ ነው። ይህን ደግሞ መድገም የሚፈልጉ ሰዎች አሉ፣ አይደግሙትም። አጼዎችን የሚናፍቁ ሰዎች አሉ፣ አጼዎች የፈጸሙትን ተግባር ሊፈጽሙ የሚያስቡ ሰዎች አሉ፣ አይችሉም። ይችላሉ? አይችሉም። አጼን የናፈቀ ከናፈቋቸው ቀብር ነው ያሉት እነሱ ቀብር ይግቡ፣ አብረው ተያይዘው ግም ለግም አብረሃዝ ግም እንደሚባለው ተያይዘው እዛው ቀብራቸውን አላህ ያንደደው። እሺ وعن أبي مالك الحارث بن عاصم الأشعري رضي الله عنه قال قال رسول الله صلى الله عليه وسلم الطهور شطر الإيمان ንጽህና የኢማን ግማሽ ነው አሉ። ወልሐምዱሊላህ ተምለኡል ሚዛን አልሐምዱሊላህ ማለት የሰውየውን የመልካም ስራ ሚዛኑ ይሞላል። ወሱብሃንአላሂ ወልሐምዱሊላህ ሱብሃንአላህ አልሐምዱሊላህ ማለት ተምለአኒ ይሞላሉ። አው ወይም ደግሞ ተምለአ ይሞላል ማ በይነ ሰማዋት ወልአርድ በሰማይና በምድር ያለውን ሁላ ይሞላል። ምንዳ ረድኤት። ወሰላቱ ኑር ሰላት ብርሃን ነው። ዱንያ ላይ ብርሃን ይሆንልሃል፣ ለቤትህ ብርሃን ይሆንልሃል፣ ለቀብርህ ብርሃን ይሆንልሃል፣ ነገ ለቂያማ ቀን ለሲራጥ ብርሃን ይሆንልሃል። ወሰደቀቱ ብርሃን ሰደቃ ማስረጃ ነው። ነገ የቂያማ ቀን ይሄ ሰደቃ የሰጠው ሰደቃ እንደ ማስረጃ ሆኖ ጀነት መግቢያ ይሆንልሃል። ወሰብሩ ዲያ ሰብር ጋሻ ነው። ለሙእሚኖች ለሙስሊሞች ሰብር ጋሻ ነው። የተለያዩ ጋሻ ማለት ጦርን የሚከላከል ነው አይደል? የተለያዩ ሰይፎችን መከላከያ ነው ጋሻ። አንተ ላይ መጥፎ ነገር እንዳይደርስብህ ሰብርም ልክ እንደዛ ነው። በሰብር ምክንያት ብዙ ነገር ልታጣ ትችላለህ። ሰብር ካለህ ደግሞ ብዙ ነገሮችን ታተርፋለህ። ወልቁርአን ቁርአን ደግሞ ሁጀቱን ለከ ላንተ ምስክር ነው። አው አለይከ ወይም ባንተ ላይ ምስክር ነው። ነገ ቂያማ ቀን ይህ ያነበብከው ቁርአን ሊመሰክርልህ ወይም ሊመሰክርብህ ነው ቢመጣው። ኩሉ ናስ የግዱ የሰው ልጆች በአጠቃላይ ይማልዳሉ። በጠዋት ከቤቱ ይወጣል። ፈባኢዑን ነፍሰሁ ነፍሱን ይሸጣል። ፈሙዕቲቁሃ ከጀሃነም ነፃ ያወጣታል። አው ሙቢቁሃ ወይም ጀሃነም ውስጥ ይከታታል አሉ የአላህ መልእክተኛ ረዋሁ ሙስሊም። አሁን ንጽህና የኢማን ግማሽ ነው። ሙእሚን ልብሱ ንጹህ ነው፣ አካሉ ሰውነቱ ንጹህ ነው፣ ጥርሱ ንጹህ ነው። እስቲ እኝ በል ብትለው እኝ ይላልሃል በነፃነት። ምላሱ ንጹህ ነው፣ አፉ አይሸትም። የሙእሚን አፍ አይሸትም አይደለም። የትም ቦታ ላይ ጫማህን አውጣ ብትባል በነፃነት ጫማህን ታወጣለህ፣ ካልሲን ታወጣለህ። ጫማህን ስታወጣ አትሸማቀቅ፣ ካልሲን ስታወጣ አትሸማቀቅ። በቀን 5 ጊዜ ውዱእ የሚያደርግ ሰው የሚታጠብ ሰው እንደ ውዱእ አለኝ ብለህ እንኳን በቀን 2-3 ጊዜ ውዱእ ብታደርግ እንኳን በቀን 5 ጊዜ ጫማህን ታወጣለህ፣ ካልሲን ታወጣለህ። ሙእሚን አይሸትም። ሙእሚን ንጹህ ነው። ለዛ ነው እኮ ነጭ ሽንኩርት የበላ ሰው፣ ቀይ ሽንኩርት የበላ ሰው ወይም የሚሸት ማንኛውም ቅጠል ነገር የበላ ሰው ፈላ የቀረበነ መስጂደና ፈሊዩሰሊ ፊ በይቲ ቤት ይስገድ ከቤት እንዳይወጣ ያማንኝ መስጊዳችን ላይ እንዳይመጣ ነው። ሰው ብቻ ፈኢነል መላኢካ ተተዓዛ ሚማ ይተዓዛ ሚኑ በኑ አደም መላኢካዎች አዛ ይሆናሉ ሰው አዛ በሚሆነው ነገር ሁላ። እዚህ ያለው ሰው አዛ በሆነ ቁጥር መላእክቶችም አዛ ይሆናሉ። በመላእክት ሐቅ በሰው ልጆችም ሐቅ ነው ነገር የምትጠይቀው ማለት ነው። ሙእሚን በምንም መንገድ ብብቱ አይሸት በዶዶራንት ኃይል አይደለም ሙእሚን የሚኖረው አይደል? አይታጠቡም። ሳምንት 15 ቀን ወር ይሆናቸዋል። ልክ ይህንን ሲከፍቱት የሆነ ነገር ቡቡ ያደረገ ነው የፈነዳ ነው የሚመስለው። ዶዶራንት ነው በቃ። በዚህ ኃይል ያሉ ሰዎች አሉ። አዎ ላብ የሚያስቸግራቸው ሰዎች ይኖራሉ። ያስቸግር ንጽህና ለመጠበቅ ምንም አይነት መስፈርት አይሰጥም። ኢማን ስለሌለ ነው ንጽህና ማጠበቀው። የኢማን ግማሽ ነው ብለዋል የአላህ መልእክተኛ። በየትኛውም መንገድ ልብስ ቆሽሾ የሆነ ነገር ቆሽሾ ምናምን አንተ መታየት የለብህም። የኢማን ግማሽ ነው። ቀላል እንዳይመስላችሁ። ትዳር እኮ የኢማን ግማሽ ነው።
ንጽህና የኢማን ግማሽ ነው። ይሄን ለምንለፋው ምንደክመው ኢማንኛ ለመሆን አይደል? ኢማን የሚባለውን ነገር ለማግኘት አይደል? በንጽህና ታገኘዋለህ። ጥፍሩ አድጎ ቆሻሻ ተከምሮበት እጁ ስታየው ትሸማቀቃለህ። በዚህ እጁ ደግሞ አፍር ይበላበታል። የአላህ መልእክተኛ እስቲንጃ ለምንድን ነው እስቲንጃ ሲደረግ በቀኝ እጅ ብልት አያዝም እኮ በግራ እጅ ትይዛለህ፣ በቀኝ እጅ ጆጉን ትይዛለህ፣ እስቲንጃ ታደርጋለህ። ንጹህ ነን። በዚህ ነገር ላይ ኮንፊደንስ አለን አይደለም? ትላንትና ኢስላም ቂጥ አጣቢ ይሉ ነበርኩ ይሉ ነበር አይደል? እያንዳንዷን ደግሞ አላህ ኪንታሮት በኪንታሮት ሲያደርጋል አጣቢ ሆነች አሷ ለዛውም ምንነቱ ባልታወቀ ውሃ ማለት ነው። እሺ ማን ነው አጣቢ ሆነ? እኛ ወህይ ነው ከሰማይ የወረደ መልእክት ነው። እኛ አዎ አጣቢ ነን፣ በጣም ታጣቢ ነን፣ አጣቢ ነን። አልሐምዱሊላህ ሽንት ቤታችን ራሱ የሌላው መኖሪያ ቤት ያስንቃል እኮ ጽድት ያለ ነው ሁሉ ነገራችን። አልሐምዱሊላህ ዛሬ አክሱምን ያረከሰው ሙስሊም ነው ወይስ ራሳቸው ናቸው? ማን ነው ያረከሰው? የሚያረክሰው ማለት ሙስሊም ነው። ውስጡ ንጹህ ነው። አቂዳ የሞላው ተውሂድ የሞላው ነው። በሽርክና በተለያዩ ኩራፋት ውስጡ አልተነጀሰም። ውጫችንም ደግሞ ንጹህ ነና ተምር አንጠጣ ብንከፈት እኮ ውስጣችን ወተት ውሃ አይደለም ምናምን ጥሩ ነገር እኮ ነው የሚገኘው። እስቲ ቢከፈትና ያንተና የሆነ አካል ቢከፈት እኮ ሱብሃንአላህ። ታዲያ ተምር የሚጠጣው አስካሪ መጠጥ የሚጠጣው ዝሙት የሚሰራው ነው ያረከሰው ምድሩ ወይስ ኒቃቧን ለብሳ እኔ አልንዘላዘልም ያለች አስካሪ መጠጥ አልጠጣም ያለች ናይት ክለብ የከፈተ ነው መስጊድ የሚገባ ነው አክሱምን የሚያረክሰው? ለምን መሰላችሁ? ርካሽ የሆነ ሰው ሰውና ርካሽ ይመስለዋል። ቆሻሻ የሆነ ሰው ሌላውን ቆሻሻ ይመስለዋል አይደለም? እኛ ንጹህ ነን እስከ መጨረሻ። ንጹህነታችን ደግሞ አላህ ይናገር። አንዱ ይሄንን ቃል እንዲናገሩ ያስገደዳቸው ያስደፈራቸው ነገር ምንድነው ታውቃላችሁ? የነሱን ልክ እኛ መናገር አለመቻላችን እኮ ነው። ልካቸውን ስላልነገርናቸው ስለማያውቁ እኛን ታረክሳላችሁ፣ ሰላት በመስገዱ ቅድስት አክሱም ተረክሳለች አለ። አላህ አልነገረንም እንዴ ስለነሱ? ያ አዩሀ الذين آمنوا إنما المشركون ነጀሱ። ምን ትፈልጋለህ? ነጃሳ ቆሻሻዎች ናቸው። ቆሻሻ ስለሆኑ አንተን ቆሻሻ አድርገው ያስቡሃል። አልሐምዱሊላህ ኢማን ይሞላል። ተምለው ሚዛን ይሞላል። አልሐምዱሊላህ ማብዛት ነው። በየትኛውም ቦታ ላይ ሙእሚን የሆነ ሰው ፊደራ ወሰራ አልሐምዱሊላህ ነው የሚለው። እየተደበደበ አልሐምዱሊላህ፣ ድል አድርጎ አልሐምዱሊላህ፣ ሲከስርም አልሐምዱሊላህ፣ ሲያገኝም አልሐምዱሊላህ፣ አልቅሶም አልሐምዱሊላህ፣ ሲስቅም አልሐምዱሊላህ። ሚዛኑን ይሞላለታል ሙእሚን። አሁንም አክሱም ላይ ለተፈጠረው ነገር አልሐምዱሊላህ እንበለዋል። የሆነ የፈለገበት ነገር አለ አላህ የሆነ የፈለገበት ነገር አለ። እሱንም ደግሞ በቅርብ እናያለን ኢንሻአላህ። ወሱብሃንአላህ ወልሐምዱሊላህ ተምለአኒ አው ተምለአ ማ በይነ ሰማይ ወልአርድ። ሱብሃንአላህ አልሐምዱሊላህ ሲጨምርበት ደግሞ ሰማይና ምድር የሞላ የሆነ መልካም ነገር ባለቤት ትሆናለህ ማለት ነው። ከዛ በኋላ ሄዱ ወሰላቱ ኑር። አላህ ኑር አላህ ያድርገን። ሰላታችን ነገ የቂያማ ቀን እዚህ ዱንያ ላይ ኑር ነው፣ ብርሃን ያላብሰናል። ሰላት የማይሰገድበት ቤት እንደ ቀብር ነው፣ ኦና ቤት ነው፣ ጨለማ ነው። የፈለገ የተንጣለለ ቪላ ቤቶች ቢሆኑ ፎቅ ቤት ቢሆን ጨለማ ነው። ሰላት ኑር ነው። ኑሩን እናያለን በተግባር እኛም እየሰገድን ልጆቻችንን እያሰገድን ኑር ላይ ኑር መጨመር አለብን ኢንሻአላህ። ወሰደቀቱ ቡርሃን፣ ሰደቃ ማስረጃ ነው። ዛሬ በየትኛውም መንገድ በየትኛውም ሁኔታ ላይ ሰደቃ ማስረጃ ሆኖ ይህ ሰደቃ ነገ ቂያማ ቀን እጅህን ይዞ ጀነት መግቢያ መንገድ ነው። ጀነት የምትገባበት መንገድ ነው። የጀሃነም ሰዎች ቡርሃን ስለሌላቸው ማሰለከኩም ፊ ሰቀር ሲሏቸው ቃሉ ለነኩም ሚነል ሙሰሊን አይደለም። የመጀመሪያው ኑር የሆነው ነገር እኛ ኑር ስላለን ነው። ሰላት የለንም ጀሃነም ሰቀር ውስጥ የገባ ነው በዚህ ምክንያት ነው። አንደኛ። ሁለተኛ የሚያቀሩት ምክንያት ምንድነው? ወለም ነኩን ኑጥዒሙል
ምስኪን እናበላም ሰደቃ የለንም ነበር። ሰላት የለን ሰደቃ የለን። እንዴት ነው ጀነት የምንገባው? የጀሃነም የሆንበት ምክንያቱ ይሄ ነው ይላሉ። አላህ ይጠብቀን። ወሰብሩ ዲያ ሰብር ጋሻ ነው። ሰብር ማለት ይኸውላችሁ በሙሲባ ሰዓት ብቻ የሚደረግ አይደለም። ሰብር ማለት አሰብሩ አላ ጣዓቲላህ፣ አሰብሩ አላ ማዕሲየቲላህ፣ አሰብሩ አላ አቅዳሪላህ። አላህን ለመገዛት ሰብር ያስፈልጋል። ዛሬ መስጊዱ ኳስ የለም ሰው በዛ ኳስ ያለው ቀን ይሄ በተለይ ሁሉም የአርሰናል ደጋፊ ነው መሰለኝ። የኢትዮጵያ አርሰናል ያለው ቀን መስጊዱ ባዶ ነው። እዛ ትተህ ለኤስቲቪ ቤትን ዘግተህ ትተህ እዚህ አንድ ሐዲስን ብትሆን ትጠቅመኛለች ለአኺራዬ ብለህ እዚህ ቁጭ ብለህ መቅራት ሰብር ይፈልጋል። ወላሂ ሰብር ይፈልጋል። አንዳንዶች ትንሽ ኢማናቸው ሻል ሲል ስልካቸውን ይዛሉ፣ ከስር ያደርጓታል። ከፊት ቁርአን አለ፣ እዚህም ይከታተላሉ። ኳሱ ቁርአኑንም ይቀራሉ እያለ ይቀራል። ወናዚአቲ ነው ወይ ኦፍሳይድ ሆነች እንጂ ወናሽጣቲ ነው እያለ ይቀራል። ሁለቱም አይቀርብኝ ማለት ነው። አያችሁ ትንሽ ኢማን ሲጨምር ኳሱን ይዞት ይገባል። ተው አያዋጣም። ሰብር ያስፈልጋል። ይሄ ካንተ ጋር ቻሌንጅ የሚያደርግህን ነገር ትተህ ያ አይደለም የሚያዋጣኝ ይሄ ነው የሚያዋጣኝ ብለህ እዚህ ስትመጣ ሰብር ያስፈልጋል። በጣም እንደዚህ ተወራለትን የቴዲ አፍሮ ዘፈን ላለማዳመጥ ሰብር ያስፈልጋል። ይሄ ሙናፊቅ ይሄ እንትን ዘፈን አወጣ አይደለም ደግሞ እኮ እንትን ደቂቃ ላይ እኮ የተናገሩ ደግሞ በቃ በጣም የሚገርም እኮ ነው ብሎ ይልሃል። መስማቱ እየነገረህ እኮ ነው። ሰብር ላለማዳመጥ ሰብር ያስፈልጋል። ሰብር አድርጋ ታዳምጡ ይቅርብህ። ወንጀል ለመተው ሰብር ያስፈልጋል። የሆነ ዝሙት ልትሰራ ነበረ ያንን ነገር የተውከው እሷ ክብረ ንጽህናዋን አሳልፋ ለመስጠት እምቢ ስላለች ሳይሆን ወይ ሰው ስለደረሰብህ ሳይሆን አላህ ምን ይለኛል ብለህ ስታቆም ሰብር ያስፈልጋል ለማቆም። ምንዳውም ደግሞ የላቀ ነው የሚሆነው። ሌላኛው ቀደር ባንተ ላይ ቀዳወል ቀደር ልጅህን አላህ ይወስድብሃል። በአካል ላይ አካል ስንኩል ትሆናለህ ወይ የሆነ ንብረት ይጠፋል። እዚህ ላይ ቅድም ቁርአን ላይ እንደቀረ ነው ወለነብሉወነኩም ቢሸይء من الخوف ፍርሃት ማንን ትፈራለህ? አላህን ትፈራለህ ወይስ ማንን ትፈራለህ? ቢሸይء من الخوف والجوع ረሃብ ያመጣብሃል አላህ። አንተም ልጆችን ትራባለህ፣ የምትበላው የምትጠጣው ታጣለህ። ሰብር አድርገህ ይህን ጊዜ ታልፈዋለህ። والجوع ونقص من الاموال ከገንዘብ ይጎላል። እሳት አደጋ ይመጣል ወይ የሆነ ሙሲባ ይመጣል ጥርግ ወይም ገቢዎች ይመጣና አንዴ ስንት ሚሊዮን ያመጣብህና ድፍድፍ ያደርግብሃል። والجوع ونقص من الاموال والانفس ከነፍስህ ላይ አይንህን እጅህን የሆነ አካልን ያጎልብሃል። ወሰመራት ፍራፍሬዎች የእርሻ ባለቤት ከሆንክ አንተ ደረሰልኝ አልደረሰልኝ ብለህ ዝናብ በምጠብቅበት ሰዓት ላይ አላህ Subhanahu Wa Ta'ala ንፋስ ያመጣና ጥርግ ያደርግብሃል። ምን ታመጣለህ? የዛኔ ኢና ሊላሂ ወኢና ኢለይሂ ራጂዑን ይላሉ አማኞች። ወበሽር الصابرين ታጋሾችን አበስራቸው። الذين اذا اصابتهم مصيبه قالوا ኢና ሊላሂ ወኢና ኢለይሂ ራጂዑን። አያችሁ ይቺን ቃል የሚጠቀሙ ሰዎችን አበስራቸው። አላህ ከነሱ አላህ ያደርገን። ወልቁርአኑ ሁጀቱን ለከ አው አለይከ ቁርአን ባንተ ላይ መረጃ ይሆንብሃል ወይም ማስረጃ መረጃ ይሆንልሃል። ወይ እጅህን ይዞ ጀነት ይገባል ወይም ደግሞ ጌታዬ ወይ ይሄ ሰውዬ ጀነት አይገባውም ብሎ ጀሃነም እንድትገባ ቆሞ ጠበቃውን ይከራከርብሃል። ወደ ጀሃነም እንድትገባ አልቀራኝም፣ ዞር ብሎ አላየኝም፣ እኔን ህግ አድርጎ መረጃ መመሪያ አድርጎ አላያዘኝም፣ እኔ ስሰቃይ ሰዎች ሲረጋግጡኝ ሲያቃጥሉኝ ሲቀዳድዱኝ ለኔ ብሎ ምንም የተሰማው ነገር የለም። ይሄ ወላሂ ይከሰናል። ቁርአን ይከሰናል። ይሄ የምናከብረው ቁርአን ድስቱራችን መመሪያችን የሆነው ቁርአን ጀነት መግቢያችን መንገድ የአላህ የጌታችን የፈጣሪያችን አምላካችን አላህ ቃል የሆነው ቃል ማንም መጥቶ እንደፈለገ ሊያደርገው አይገባም። ልትሞትለት ይገባል። ቁርአን መስዋዕት ልትከፍልለት ይገባል። ቁርአን
ይሄ ስትሆን ነገ መስዋዕት ይከፍልልሃል፣ ጀነት ይዞ ይገባል። አለበለዚያ ወደ ጀሃነም መግቢያ መንገድም ሊሆን ይችላል። አላህ ከቁርአን ጋር ጥሩ አላቃ ካላቸው ባሮች አላህ ያደርገን። 27ኛው ሐዲስ ወአን አቢ ሰዒድ ኢብኑ ማሊክ ኢብኑ ሲናን አልኹድሪ ሌላ ሐዲስ ነው። አላለቀም። እሺ ኩሉ ናስ የሰው ልጆች በአጠቃላይ የግዱ ይማልዳል፣ በጠዋት ከቤቱ ይወጣል። ሰው የተባለውላ ስራ አለው ስራ፣ ትምህርት ያለው ወደ ትምህርት፣ ሀጃ ያለው ወደ ሀጃው ይወጣል አይደል? ከቤቱ በጠዋት ከቤቱ ይወጣል። ከዛ ከቤቱ ወጥቶ ወደ ቤቱ ለመመለስ ማታ አሁን አምሽተናል፣ ወደ ቤት ልንመለስ ነው። አሁን የኛን ሀያ ሰው የሚነግረን ይሄ የሰው ልጅ የተባለ ሁላ ማልዶ በጠዋት ይወጣል። ማታ ሲመለስ ግን ፈባኢኡን ነፍሰሁ ነፍሱን ይሸጣል። አሁን ነፍሳችንን ሽጠናል፣ ወደድንም ጠላንም። ነፍሳችንን በመልካም ነገር ሽጠነው በጀነት የአላህን ውዴታ በማስገኛ ገባችኋል። በመልካም ነገር ቢዚ ሆነን ቀን ሙሉ ውለን ከሆነ ነፍሳችንን ለምንሸጥ ለመልካም ነገር ማለት ነው። ስንመለስ አትራፊ ሆነን ነው የምንመለሰው። አንድ ነፍሳችንን ከሸጥንበት መንገድ አንዱ ዛሬ ይሄ ሐለቃ ነው። ይሄ አቀማመጣችን ነው። ጀነት መግቢያ ነው አይደል? አላህ ያደርግልንና ይሄ አቀማመጣችን ብቻ በዚህ ብቻ እኮ ጀነት አላህ ሊያስገባን ይችላል። ፈሙዕቲቁሃ ያለኝ ነው። ሙዕቲቁሃ ማለት ከጀሃነም እሳት የሚጠብቃት አለ። በመልካም ነገር በጀነት ሽጧት ከጀሃነም እሳት የሚጠብቃት ሰው አለ። አው ሙቢቁሃ ቀን ሙሉ ዛሬ እያማ ሰውን እየቦጨክ የሰው ሀቅ እየበላ እያጭበረበርክ ሰው ላይ ሙድ እያዝክ እያሾፍክ ምን ብለህ ቀን ሙሉ ውለህ ከሆነ በከሳራ ነው የምትመለሰው ወደ ቤት ማለት ነው። እስትግፋር አድርገህ ተውበት አድርገህ ይህንን ነፍስህን ቶሎ ብለህ ሽያጩን መቀየር አለብህ። ይህንን ዕቃ ሽጠህ ዛሬ ይህንን ስልክን ያለበት ዋጋን አላወቅም። አንተ በ5 ሺህ ብር ነው የሰልከው። ስልኩ መሸጥ ያለበት 40 ሺህ 50 ሺህ ብር ነው። አይን እያየ 45 ሺህ ብር ትከስራለህ? አከስር። ቶሎ ብለህ ይህንን የገዛን አካል ፈልግ አፈላልገህ ታስመልሳለህ። ገበያውን አላወቅኩም ነበር። ገበያውን ግን እኛ እናውቃለን። አሁን የሙስሊም ገበያ ይታወቃል አይታወቅም? ይታወቃል። የኸይር ቦታዎች ላይ መሸጥ ነው። አባ ሁረይራ ሰዎች ተሰብስበው አንድ ቦታ ላይ ቁጭ ብለው በራሳቸው ቢዚ ሆነው እያለ የአላህ መልእክተኛ ውርስ እያከፋፈሉ ሰደቃ እያከፋፈሉ እናንተ እዚህ ምን ትጠብቃላችሁ? ሂዱና ተከፋፈሉ አላቸው። ሁሉም ያሉትን ሀጃቸውን ትተው የነበሩበትን ነገር ትተው ጥለው እየሮጡ መስጊድ ተንጋግተው መስጊድ ሲሄዱ ምንም ነገር የለም። እዛ ጋር አንዱ ቁርአን ይቀራል፣ አንዱ እዚህ ጋር ይዘክራል፣ አንዱ እዛ ዳዋ ይደረጋል ምናምን። ተመልሰው አባ ሁረይራ ያለበት ተመልሰው ሄዱና ለምን ታሾፍብናለህ? ምንም ነገር የለም መስጊድ እኮ አለ። ምን አላችሁ መስጊድ ውስጥ አላቸው። አንዱ እዛ ጋር ቁርአን ይቀራል፣ አንዱ እዛ ጋር ይዘክራል፣ አንዱ ሰላት ይሰግዳል፣ አንዱ ከዚህ የበለጠ ቲጃራ አለ እንዴ? ሀል አድልኩም አላ ቲጃረቲን ትንጂኩም ሚን አዛቢን አሊም፣ ከአንገብጋቢ ቅጣት ከጀሃነም ቅጣት የሚጠብቃችሁን ንግድ ልጠቁማችሁ አላለም እንዴ አላህ? ከዚህ የበለጠ ንግድ ምን አለ? አሁን እኮ ይህ መስጊድ ንግድ መሆኑን ቢያውቁ ኖሮ ብዙ ሰዎች ይህ መስጊድ እኮ ቦታ አይበቃንም ነበር። ይበቃል ነበር? አልገባንም። ንግድ መሆኑን አላወቅንም እኛ ራሳችን። ከባድ አርጀንት የሆነ ኬዝ ካልገጠመን በስተቀር እንደዚህ አይነት ቦታ ላይ አንጥፋ። ከዚህ የበለጠ ቢዝነስ ሙስሊም የለውም። ኸይር ቦታ የጀነት ጫፌ እኮ ነው። የጀነት ጫፌ መላእክቶች የሚታደሩበት ቦታ። አሁን በመላእክት እኮ ተከበናል እኮ ወላሂ። እንደዚህ አይነት ቦታ የመሰለ የትም ዓለም ላይ አታገኙም እኮ ይሄን ቦታ። መላእክቶች ከብዶ አላህ በዚህ ሰዓት ላይ ጀምረን እስከምንጨርስ ድረስ ስማችንን ከነ አባታችን ስም እያነሳ ለክብራችን ከመላእክቶች ጋር የሚያወድሰን ቦታ እኮ ነው ይሄ ቦታ። ባሮቼ ሆይ ይህ የተሰበሰበው ባዩሽ መስጊድ ዛሬ የተሰበሰቡት ጀማዓዎች ለምንድን ነው የመጡት? አይ ረህመትን ፈልገው ጀነትን ፈልገው አይተውታል። ጀነትን አላዩትም። አይታችሁታል? አላዩትም። ሳያዩት እንደዚህ ከተሰበሰቡና እኔን ከተገዙ ፈከይፈ ለው ረአውሃ ቢያዩት ኑሮ ባሮቼ እንዴት ይሆኑ ነበር? አሸደ ለሃ ረግበን ይብስ ይጓጉ ነበር፣ ይቋምጡ ነበር። ወደ ቤት መሄድም አይኖርም ነበር።
እዚህ ነበር የምናድረው የምንውለውም እዚህ ነበር። ልክ እንደዛ ነው ልናስበው የሚገባው። ምን ፈርተው ነው የመጡት? ጀሃነምን አይተውታል? አላዩትም? እናንተን ምስክር አድርጋቸዋለሁ ይላል አላህ። ጀምረው እስከ መጨረሻ ድረስ ቁጭ ብለው ሲከታተሉ የነበሩ ሰዎች የሚለፈልፈውንም የሚሰማውንም ሁላችሁንም ምስክር አድርጌያለሁ፣ ሁሉንም ወንጀላቸውን ምሬያለሁ ይላል አላህ። ዛሬ እዚህ የተቀመጥነው ሰዎች ይህንን ብስራት እናገኛለን። ከሚያገኙ ሰዎች አላህ ያደርገን። ይሄ ብቻ እኮ አይደለም፣ ወንጀላቸውን ምሬያለሁ ብቻ እኮ አይደለም። ቁሙ ተነሱ ይላል። አሁን ሙአዚናችን አዛን ለማለት ሲነሱ ይሄ ደርስ ይቆማል አይደል? ስንጨርስ ተነሱ መግፉረን ለኩም ወንጀላችሁ ተምሯል። ቀድ ቡድለት ሐሰናትኩም ሰይአትኩም ቢልሐሰና የሰራችሁት ወንጀል በመልካም ነገር ተቀይሮላችኋል ይላል አላህ። 1000 ወንጀል ያለበት ሰው 1000 ወንጀሉ ተምሮ 1000 ሐሰና አግኝቶ ነው የሚሄደው። ይሄን ስላችሁ ቅዳሜ ወንጀል ብዙ ወንጀል ይዛችሁ እንዳትመጡ። በሆነ አጋጣሚ ሰራ ወንጀል እንጂ የወንጀል ክምር ይዘህ መጥተህ አይደለም። ላትማረን ትችላለህ፣ አታውቅም። ይማረን አይማረን አናውቅም አይደል? ሐዲሱን ግን ተስፋ እናደርጋለን በአላህ ላይ። ከዚህ የባሰ ቦታ አለ? አሁን ከዚህ ስንሄድ ቢላህ አለይኩም ጠቅላይ ሚኒስትር አብይ አህመድ ሸራተን ላይ ወይም ቤተ መንግስት ላይ ትላልቅ ባለስልጣኖች፣ የሀገር ንጉሶች፣ የሀገር ጠቅላይ ሚኒስትሮች፣ ፕሬዝዳንቶች ምናምን ተሰብስበዋሉ። እራት ግብዣ አለ። ባዮች ላይ ዛሬ ያላችሁ ሰዎች ኑ ወደዛ ትራንስፖርት ተመቻችቶላችኋል ብንባል ምን ይሰማናል? እውነታውን ሀቂቃ በቃ ደስ አለ። አሁን ይሄ ሲሆናል ሹራ እናደርጋለን። እዚህ መስጊድ ያላችሁ ሮት ላይ ስንመጣ ዝም ብለን በቡቲቲ መተህ ነበር። እዛ ግን ስትሄድ አሁን ከዚህ መስጊድ ወደዛ ስትሄድ አሁን በዚህ ልብስ ዘበኛው ሲያስገባኝ አለ እንዴት ነው አለ ሽቶ ካለ እንደው ትንሽ ይሄ ጫማስ እንዴት ነው መኪናዬን ቆሽሿል ያለው ሰው ያዙ ልቀቁኝ እኮ ነው የምንለው። ከዛም የባሰ ከባለስልጣኖች የባሰ መላኢካዎች የሚከቡት ቦታ ጥሪውን አድራጊ አላህ ንዙለን ሚን ገፉር ረሂም አስተናጋጁ አላህ የሆነበትን ቦታ ለማግኘት ወደ ኋላ ነው የምንለው። አንጓጓም የሱን ያህል ከስራ መጣን ቤት እንገባለን፣ ልብሳችንን አውልቀን ቢጃማ እንለብሳለን። ምናልባት ቁንጫ የሸናበት ቢጃማ ምናምን ነው። ትመጣለህ፣ መስጊድ ትገባለህ፣ ሰላትን ትሰግድበታለህ፣ ሐዲስን ታዳምጥበታለህ። ለአላህ ቦታ አይሰጥም። ያ በኒ አደም ኹዙ ዚነተኩም ጌጣችሁን ያዙ። የት እንደ ኩሊ መስጂድ መስጊድ ስትመጡ ሰላት ላይ ስትሆኑ ፏ ብላችሁ ስገዱ ነበር ያልኩ አላህ ያለ። የሆነ ድሪቶ እዛው ሰገድን እዛው ላይ ተፈነለበት ልብስ ነው። እንደው ብዙ ነገር ያስፈልገናል። ተው አላህ እንደው ቀልብ ይስጠን እና ነፍሳችንን በመልካም ነገር ሽጠን አትርፈን የምንመለስ ባሮች አላህ ያደርገን። وعن أبي سعد بن مالك ابن سنان الخدري رضي الله عنه أن الناس سوج من الأنصار كمدينة سوج يا مدينة ولا جونو سألوا رسول الله صلى الله عليه وسلم يا الله ملك تنيان عليه الصلاة والسلام طيقوا لمنا ما اسم فأعطاهم ستواتش يا الله تنيان ثم سألوه أهم ستنا الواتشو فأعطاهم ستواتش أهم طيقوا ستواتشو حتى نفد ما عنده ነብዩ እጅ ያለው ነገር እስከሚያልቅ ድረስ ሲጠይቋቸው ሲሰጧቸው ከዛ አላህ ተኛ ምን አሉ? فقال لهم حين انفق كل شيء يا الله መልእክተኛ ለነሱ አላቸው حين انفق ከሰጡ በኋላ كل شيء ሁሉንም بيده በእጃቸው ያለውን እንዳለ ሰጥተው ከጨረሱ በኋላ ምን አሉ? ما يكون عندي من خير እኔ ጋር ምንም አይነት ኸይር ነገር የለም ወይም አይኖርም አለ። ምንም አይነት ኸይር የተባለው ገንዘብ ነው። ብዙ ጊዜ إنه لحب الخير لشديد ይላል። وتحبون المال حبا جما ኸይር ብሎታል። ገንዘብም ይሁን የሚሰጥ ማንኛውም ነገር እኔ ጋር ኖሮ አታገኙም። فلن أدخره عنكم ከእናንተ አላከማቸውም አለ አላህ። አካውንት ላይ ቤት ላይ ነገ ይጠቅመኛል ምናምን ብዬ ገንዘብ ለእናንተው ነው። እኔ ጋር ያለ ነገር ዞሮ ለእናንተ ነው አለ አላህ። ومن يستعفف يعفه الله የተጠበቀ የሆነ ሰው አላህም ይጠብቀዋል። ومن يستغني የተብቃቃ የሆነ ሰው يغنيه الله አላህ ያብቃቃዋል። ومن يتصبر
ሰብር ለማድረግ መንገዱ የጀመረ ሰው ይሰብሩላህ አላህ ሰብሩን ይሰጠዋል። ወማ ኡዕጢየ አሐዱ አንድም ሰው አልተሰጠም አጣአን ስጦታን ኸይረን የተሻለ የሆነ ወአውሰዐ ሰፊ የሆነ ስጦታን አንድ ሰው ስጦታ አልተሰጠም ሚነ ሰብሪ ከትዕግስት የበለጠ ትዕግስተኛ አድርጎ አላህ የዚህ ባለቤት አድርጎ ከፈጠረው ሰው ከዚህ የበለጠ ምንም አይነት ስጦታ አልተሰጠውም። ትልቅ ስጦታ ማለት ታጋሽ መሆን ነው አሉ አላህ ተገኘ ሙተፈቅና ለይ ይሄ ብዙ መልእክት ያለው ሐዲስ። አሁን አንተ ይሰጡኛል ብለህ ሰዎችን ትጠይቃለህ፣ ሊሰጡ ይችላል አይደለም? የአላህ መልእክተኛ ጠቢዓቸው ሆነው ባህሪያቸው ሆነው ላ አያውቁም። ማ ቃለ ላ ኢላ ፊ ተሸሁድ ወለውላ ላ ፊ ተሸሁድ ማ ቃለ ላ ይላሉ። አው ከማ ቃለ ላ የምትለዋን ቃል አይሆንም፣ አይቻልም፣ እምቢ የሚለውን ቃል የአላህ መልእክተኛ አይጠቀሙም፣ ተጠቅመው አያውቁም። ተሸሁድ ላይ ብቻ ነው አሽሀዱ አላ የምትለዋን ቃል ይጠቀማሉ የአላህ መልእክተኛ። ተሸሁድ ላይ እንኳን እሷ ባትኖር ኖሮ እሷንም አይጠቀሟትም ነበረ። ነቢዩ ተጠይቀው እምቢ ብለዋል። ቤታቸው ባይኖርም ሚስቶቻቸውን ይፈልጋል። 9 ሚስት አንቺ ጋር አለ የለም፣ አንቺ ጋር አለ የለም፣ የሆነ ነገር ይጨንቃቸዋል። ሰውን በባዶ መመለስ ይከብዳቸዋልና ይህንን እኛም ልንላመደው ይገባል። ቤታችን መጥቶ ሰው ሳይበላ መሄድ የለበትም። መኪናን እያንኳኳ ሚስኪን ሲጠይቅ ኪስህ ላይ ካለ ስጠው። ዝርዝር የለኝም ትላለህ። ድሮ ቀረ ዝርዝር የለኝም። 100 ብር ድሮ ያስፈራራ ነበር። ምንድነው ዝርዝር የለኝም የምትለው? ዶላር ይዘህ የምትንቀሳቀስ 200 ብር ብትሰጠው የዛሬ ሚስኪን ከአንተ የተሻለ ብር ሸክሏል ይሰጣል። 190 ብር ከፈለግ 190 ብር ይሰጣል። አረፖስ ማሽን ይዘው የሚንቀሳቀሱ ሚስኪኖች ይኖራሉ። ብር ምንም ኪስ ውስጥ የለም። ኤቲኤም ካርድ ስጠኝ ይላል። ከፈለገ በኤቲኤም ካርድ መክፈልም ትችላለህ። እሺ መክፈያ መንገድ አትጨነቅ። አንተ ብቻ ሰጪው እንቢ በሚቻለው አቅም እጃችን ላይ ያለችዋን ነገር እናካፍል። ይሄን ነው ከነብዩ የምንረዳው። ሁለተኛው ሐታ ነብዩ ከጨረሱ በኋላ ነው ሰጥተው ከጨረሱ በኋላ ይሄን ተናገሩ። እኔ ጋር ምንም ነገር ተከማችቶ አታገኙም። ምንም ነገ ለምትጠቀመው ነገር ዛሬ እናንተን አልከለክላችሁ ማለት። እኛ ዛሬ 50 ኪሎ ጤፍ ቤታችን ተቀምጦ እኮ ራበኝ እያለ ምን ሰጠው እንጀራ እንሳሳለን እኮ መጋበዝ ያቅተናል እኮ። እኛ የዛሬ ወር ድረስ ምን በላው ምግብ ለኛ ለራሳችን ዋስትና የሚሆነን ምግብ እኮ ቤት ውስጥ ተከማችቷል። ዛሬ መኖር አልቻልኩም ርቦኛል እያለ አንሰጥም። ይሄ ክፋታችን ነው፣ የትም የማያደርሰን። የነብዩ ባህሪ ግን ይሄ አልነበረ። ግን ምን አሉ መሰላችሁ? ሰውየው በጥየቃ ሀብታም ሊሆን ይችላል። ጓደኞች ጋር ራሱን ደሃ አድርጎ የሚያቀርብ ሰው ይኖራል። ሰዎች ማህበረሰቡ ሊረዱት ይችላሉ፣ ሊያግዙት ይችላሉ። ሰዎች አግዘውክ መኪና፣ አግዘውክ ቤት፣ አግዘውክ ፋብሪካ፣ አግዘውክ አንተን ህይወትን ሊቀይሩልህ ይችላሉ። ግን ደስታ አለው? የለው፣ ደስታ የለም። የሆነ ሰው ከነዚህ ሰዎች መካከል ሲዋጣ 1 ብር ያዋጣው ሰውዬ አንተ መኪና እንደዚህ አቆሸሻ የገዛልን መኪና ሊለይ ይችላል። 1 ብር አዋጣው ቅስምህን እስከ ወዲያው ድረስ ሊሰብረው ይችላል። አታጥብም እንደ መኪናን ይላል። ቤት ገዝቶልህ እዛ ቤት ውስጥ የሆነ ሰዓት ላይ ለእንግድነት ሄዶ የማሳደር ግዴታ ሊኖርብህ ይችላል። አለበዛ ሊሞልጭ ነው። 10 ብር እኮ ለቤት ያዋጣው ሰው የሱ ሚልክ ትሆናለህ፣ የሱ ንብረት ትሆናለህ። ለዛ ነው እኮ የአላህ መልእክተኛ ሰው ጠይቆ ሊያገኝ ይችላል፣ ሀብታም ሊሆን ይችላል፣ ሊከብር ይችላል። እንደ ኢስላም ድህነትን ልመናን የሚጸየፍ ሃይማኖት የለም። ስለዚህ ምን አሉት ታዲያ? ቀጠሉና ወመን ይስተዕፊፍ ዩዕፈሁላህ፣ ተጠበቅ፣ የሰዎች ላይ ያለውን ነገር ከመከጀል ተጠበቅ፣ አላህ ጥብቅ ያደርጋል። አትከጅል ሰው። የሆነ ሰው የሆነ የሚያምር መኪና ይዞ ካየኸው እንደው የቆመችዋን ግቢ ላይ የቆመችዋን መኪና በሰጠኝ እንደው አንተ ይሄን ገዛ አይደለ እንደው ያቺን ስጠኝ አትበለው። ለሱ የሰጠኸው አላህ ለኔ ስጠኝ ብለህ ገብተህ አልቅስበታለህ። አላህ ወይ ለሱም ጨምርለት በለው። ሒስ አንተ ላይ ሊመጣ ይችላል ሳታውቀው። ማሻአላህ በለው። የዛሬ 10 ዓመት ያየኸው ሰውዬ
አብራችሁ ምናምን ጀብሎ ወይ የሆነ ነገር ሲሰሩ ምናምን አሁን ከ10 ዓመት በኋላ ቪኤት ይዞ ልታየው ትችላለህ። ልብን ቀጥ እንዳይል ይሄ ሙናፊቅ ባህሪ ነው። ልክ ስታየው ኩስስ እንዳትል ኩምሽሽ እንዳትል ማሻአላህ አላህ እዚህ ደረጃ ላይ አድርሶ ስላየው ደስ ብሎኛል በለው። የእውነት እሺ ፊትህ እኮ አውዙ ቢላህ ነው የሚናገረው፣ ምላስህ ግን ማሻአላህ ይላል። እያለ ምላስህ ግን ማሻአላህ ምትል ከሆነ ያሳውቅብሃል። በአንድ ፍም እሳት ሲለብስ ታየዋለህ ፊትህ። ይሄ የሙእሚን ባህሪ አይደለም፣ ወላሂ አይደለም። አላህ ወይ በለው፣ አላህ ወይ ለሱም ጨምርለት ለኔም ስጠኝ። ማን ነው የሰጠው ለሱ? አላህ ለኸይር ያርግልህ። እንደው የኸይር መሰለ ይሄን ጊዜ አንዱ ደፍቶት ነው ይላል። ቢዚ ትሆናለህ በሱ አንተ በሱ ይዘን ቢዚ ራስን ታሳምማለህ። ስለዚህ ተጠበቅ። ሰውን ከመጠየቅ ሰውን ከመከጀል ተጠበቅ። ሱሐቦች ግመል ላይ ቁጭ ብለው ሰውን መጠየቅ የለባችሁ ብለው ነብዩ ካስተማሩ በኋላ ግመል ላይ ቁጭ ብለው አለንጋ መሬት ላይ ረስተው ግመል ላይ ከተቀመጡ በኋላ ያንን አለንጋ አቃብሉን ለማለት ሰውን ማስቸገር ይሆንብናል ብለው ከግመሉ ድጋሚ ወርደው አለንጋውን እንደገና ይዘው ይወጡ ነበር። እንኳን ትርፍ ነገር ሊጠይቁ ይቀርና ማለት ነው። ሰውን መጠየቅ የመሰለ እሳት የለም። እንደ ሰው ፊት እሳት አለ? የሰው ፊትን የመሰለ እሳት አለ? ወላሂ የለም። ስለዚህ ተጠበቁ፣ አላህ ይጠብቃችኋል አሉ። ወመን የስተግኒ ዩግኒሁ ላህ። የተብቃቃ ባለው የተብቃቃ ማለት ነው። አለች እኮ ዛሬ የምትኖርበት አለች፣ ልብስ አለ፣ የምትበላው አለ። አንተ ትርፍ ነገር ፈልገህ ግን ሰዎች ጋር ትሄዳለህ። አላህ ነጃ ይበለን። የምትብቃቃበትን ነገር አላህ ሰጥቶሃል፣ ግን በቃ አትብቃቃ። ገና ለገና ነገ ልደህይ ይችላለሁ፣ ይሄን ብር ነገ ላጣው ይችላለሁ በሚል ሰው ጋር በብድርም ይሁን በልመናም ይሁን ሰው ጋር አትሂድ፣ አትጠይቅ። ከተብቃቃ አላህ ያብቃቃሃል። ወላሂ በሰዎች መጥቶ በሚሊዮን የሚቆጠር ገንዘብ ብታንቀሳቀስ መብቃቂያውን አታገኙም። አትብቃቃ። እንደው የዛሬ 200 ብር ሰላቢ ይላል አይደል? ይመጣና ብሩ ሰላቢ ሆነ እኮ አይደለም። በረካ የለህም አንተ ቤት ውስጥ በረካ አልገባም። አላህ አላብቃቃህማ። 200 ብሯን እየሸረፈ 2 ወር እኮ የሚኖርበት ሰው ደግሞ ይኖራል። አላህ ሲያብቃቃ ያብቃቃሃል። ኪስ ብትገባ ታውጣለህ፣ አያልቅም ኪስ ላይ ያለው ብር። አላህ አብቃቅቶህ ነው። አለበዛ ትመነዝረዋለህ። በውስጥ እኮ ይሄን ያህል ብር እኮ አውጣው እንደ የዘንድሮ ኑሮ ነው ይላል። ሀብታም እኮ ነው የሚበሳጨው። ስለዚህ ተብቃቁ፣ አላህ ያብቃቃችኋል አለ። አላህ መብቃቃቱን ቀናውን አላህ ይሰጥ። ይሄ የኢማን አንዱ አካል ነው። መብቃቃት ባለው መብቃቃት የኢማን አንድ አካል ነው። ከዛ ምን አሉ? ወመን የተሰበር ይሰብሩሁ አላህ። ትዕግስት ለማድረግ ጥረት ያደረገ በዛ መንገድ ላይ የተጓዘ የሆነ ሰው አላህ ሳቢር ታጋሽ አላህ ያደርገዋል። ከዛስ ወማ ኡዕጢየ አሐዱን አጣዐን፣ ለአንድ ሰው አንድም ስጦታ አልተሰጠው። አላህ እኮ በእኛ ዙሪያ ላይ የሰጠን ብዙ ኒዕማዎች አሉ አይደል? ወማ ቢኩም ሚን ኒዕመቲን ፈሚነላህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። ማንኛውም ኒዕማ ብንቆጥር ብዙ ጸጋዎች ሰጥቶናል። ከሰጠን ጸጋ ሳቢር ካደረገን ታጋሽ ካደረገን ከታጋሽነት የበለጠ በእኛ ዙሪያ ላይ ምንም አይነት ጸጋ የለም ማለት። ታጋሽ ከሆንክ የአላህን ጌታ ታገኛለህ። በዱንያ ላይ ብዙ ሰዎችን አንገት ታስደፋለህ፣ ጠላትን ታሸንፋለህ፣ ጀነትን ትመነዳለህ። ኢብኑ ለሁ በይተን ሊዐብዲ ፊል ጀና። ለሷቢሮች እኮ ነው ለታጋሾች ጀነት ውስጥ ቤት ገንቡለትና ወሰሙሁ በይተል ሐምድ፣ ያ መስጋኙ ቤት ብላችሁ ጻፉ። ስሙ የቤቱ ስም የጀነት ውስጥ ያለው ቤት ስም ያ መስጋኝ ባሪያ ስም ጀነት ቤት ተብሎ ይመዘገባል። በዛ ነው የሚታወቀው ያ ቤት። ልክ የጿሚዎች ረያን ይባላል አይደል? ለአመስጋኞችም ደግሞ ተዘጋጅቶላቸዋል። አላህ በሁሉም ነገራችን ላይ አመስጋኞች አላህ ያደርገን። ይሄ ምስጋናው የሚሰራው ተግባራዊ የሚሆነው መሬት ላይ የሚወርደው መቼ ነው? ሲቀራ እኮ አይደለም እኮ። ሰብር የሚባለው ነገር ሲኖር ነው የሚያምረው እንጂ ሲቀርተን ምናምን ነገር ካልኖር ነው
ዋጋ የለውምና ሰብረኞች አላህ ያድርገን። የሰብረኞችን ምንዳ ደግሞ አላህ ከሚሰጣቸው ባሮች አላህ ያድርገን። አላህ ከሷቢሮች ጋር አላህ ይቀላቅለን። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله التوفيق والسلام عليكم ورحمه الله وبركاته. وعليكم السلام.